ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 26። በደርግ አባላት ላይ ስለተመሰረተው ክስና የፍርድ ውሳኔ። ወያኔ አዲስ አበባን ከተቆጣጠረ በኋላ የመጀመሪያ እርምጃ አድርጎ የወሰደው የተለያዩ የፖለቲካ ድርጅቶችን ያሳተፈ የሽግግር መንግስት ምክር ቤት ማቋቋም እንደነበር ይታወሳል። ከጥቂት ጊዜ በኋላ የደርግ ባለስልጣናትን ጉዳይ መርምሮ የሚያቀርብ አንድ ልዩ አቃቤ ሕግ ጽሕፈት ቤት በአቶ ግርማ ዋቅጅራ በተባለ የሕግ ባለሙያ የሚመራ ተቋቋመ። ይህ ጽሕፈት ቤት በተሰጠው ስልጣን መሰረት ራሱ መርማሪም ከሳሽም ነበረ። ልዩ አቃቤ ሕጉ ከመላ ሀገሪቱ የተለያዩ ዶክሜንቶችን በማሰባሰብና ሊመሰክሩልኝ ይችላሉ የሚላቸውን ግለሰቦች በማዘጋጀት ከ5 ዓመት ጥናት በኋላ ክሱን ለፌዴራሉ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት አቀረበ። በሕግ አዋቂዎች ዘንድ የወንጀል ክስ ሲመሰረት እያንዳንዱ ግለሰብ ፈጸመ የሚለውን ወንጀል በዝርዝር በጊዜና በቦታ ለይቶ ማቅረብ ሲኖርበት፣ ልዩ አቃቤ ሕግ ግን የደርግን አባላት በሙሉ ማን ምን ፈጸመ ሳይል ሁሉንም በጅምላ በሰው ዘር ማጥፋት ክስ አቀረበባቸው። ከሁሉም በላይ ደግሞ ደርግ ሲቋቋም አስቀድሞውኑ በሀገሪቱ የሰው ዘር ለማጥፋት ሆን ተብሎ የተደራጀ ቡድን እንደሆነ ለማሳመንም ሞክሯል። አቶ ግርማ ዋቅጅራ ራሱ በደርግ የፍትህ መዋቅር ውስጥ ሲሰራ የነበረ ግለሰብ ከመሆኑ አንጻር ይህንን አቋም መውሰዱ አስገራሚ ነበረ። በዚያ አኳኋን ልዩ አቃቤ ሕጉ የደርግ አባላትን ክስ በማቀነባበር ለፍርድ ቤት አቀረበ። ክሱ የተመሰረተው በሁሉም የደርግ አባላት ላይ እንደመሆኑ መጠን በእስር ላይ የሚገኙትን የደርግ ባለስልጣናትን፣ ጣሊያን ኤምባሲ የምንገኘውንና ሌሎችንም ከሀገር ውጭ የሚገኙ የደርግ ባለስልጣናትን ሁሉ የሚመለከት ነበረ። ልዩ አቃቤ ሕግ የመሰረተው ክስ በዘር ማጥፋት ወንጀል በመሆኑ በአገሪቱ የወንጀለኛ መቅጫ ሕግ መሰረት ከፍተኛውን ቅጣት ማለትም የሞት ቅጣትን የሚያስከትል ነበረ። ክሱ የቀረበለት የአንደኛ ወንጀል ችሎት ፍርዱን መመልከት የጀመረው እንዳጋጣሚ ሆነው እኔ ለረጅም ጊዜ መራው በነበረው በማዕከላዊ ፕላን ጽሕፈት ቤት የስብሰባ አዳራሽ ነበረ። የችሎቱ ሂደት በየቀጠሮ በቴሌቪዥን በቀጥታ ይተላለፍ ስለነበረ እኔ እዚያው ችሎት ላይ ባለመገኘቴ እግዚአብሔርን አመሰገንኩኝ። ይሄ ቢሆን ኖሮ ከክሱ በተጨማሪ ከፍተኛ የሞራል ስብራት ይደርስብኝ ነበረ። በዚያ አኳኋን በየቀጠሮ ምስክሮች እየተባሉ ግለሰቦች እየቀረቡ በደርግ ዘመን ስለተፈጸሙ ወንጀሎች ቃላቸውን ቢሰጡም ማንኛውም በግል ገሌ ይህን ሲያደርግ አይቻለሁ ብለው ሲናገሩ አልተሰማም። የእኛን ጉዳይ የጣሊያን መንግሥት በጥሞና እንደሚመለከተውና የፖለቲካ ጥገኝነት እንዲሰጠን ደጋግመን ጠይቀን ነበረ። ከዚህ አልፈንም የተባበሩት መንግስታት ዋና ጸሐፊ ለነበሩት ለግብፃዊው ቡትሮስ ጋሊ ስለ ሁኔታችን የሚያስረዳ ጽሑፍ ልከን እንዲረዱን ጠይቀናል። ይሁንና ከአንዳቸውም አጥጋቢ መልስ አልተሰጠንም። የጣሊያን መንግሥት የያዘው አቋም የፍርዱ ሂደት እስኪጠናቀቅ ድረስ ኤምባሲ ውስጥ በእንግድነት መቆየት እንደምንችልና የፍርዱ ውሳኔ የሞት ቅጣት ካልሆነ አሳልፎ እንደሚሰጠን ነበረ። በሌላ በኩል የአውሮፓ መንግስታት ማህበር ባጸደቀው ሕግ መሰረት ጣሊያን አባል የሆነችበት አንድ ጥገኝነት የጠየቀን ሰው የሞት ቅጣት ሕግ በወንጀለኛ መቅጫ ሕግ ውስጥ ላካተተ ሀገር አሳልፎ መስጠት ይከለክላል። ስለሆነም የኛ ጉዳይ ገና ብዙ ሊያነጋግር እንደሚችል በማጤን የጣሊያን መንግስት አቋሙን እንዲለውጥ በየጊዜው ደብዳቤዎች ከመላክ አልተቆጠብንም ነበረ። ከዚህ በላይ ደግሞ ልዩ አቃቤ ሕግ በሰጠው መግለጫ የደርግ ባለስልጣናትን ያስጠለሉ ሀገሮች ጉዳያቸውን በራሳቸው ፍርድ ቤት ለማየት እንደሚችሉና መስሪያ ቤቱም ማስረጃዎችን ለማቅረብ ዝግጁ መሆኑን ስላስታወቀ የጣሊያን መንግስት የኛን ጉዳይ በራሱ ፍርድ ቤት እንዲያይልን ጠይቀን መልስ አላገኘንም። ይሄም ሆኖ በየጊዜው ለሚለወጡት አምባሳደሮች ጉዳያችንን እያቀረብን ተመሳሳይ ዝምታና አርፋችሁ ተቀመጡ የሚል መልእክት በማግኘታችን የፍርዱን ውሳኔ ከመጠበቅ ውጪ ሌላ አማራጭ አላገኘንም ነበረ። አጠቃላይ ሁኔታዎችን በሀገር ቤት ስደት ላይ ሆነን በየቀኑ እንከታተል ነበረ። ከዓመታት በኋላ የደርግ ክስ ላይ በፍርድ ቤት ውሳኔ ተሰጠ።
የደርግ አባላት በ1966 ዓመተ ምህረት የፈነዳውን ህዝባዊ አብዮት አቅጣጫ ለማስያዝ ስላደረጉት ጥረት ለሺህ ዘመናት የቆየውን ዘውዳዊ ሥርዓት ለመጨረሻ ጊዜ ለማስወገድ ስላበረከቱት አስተዋጽኦ በሚሊዮን የሚቆጠር መሬት አልባ የነበረውን ገበሬ ከጭሰኝነት አላቀው የመሬት ባለቤት ስለማድረጋቸው ሁሉ ምንም ትርጉም ለመስጠት አልተፈለገም። የኢትዮጵያን ዳር ድንበርና አንድነት ለማስከበር የተከፈለው መስዋዕትነትና የሀገሪቱን የባህር በር ጠብቆ ለማቆየት የተደረገው ተጋድሎ አሁን ላይ ሌላ ትርጉም ተሰጥቶታል። ይሄ ሁሉ ትግል ሲደረግ በሂደት ውስጥ ስህተት አልተፈጸመም ወይም ችግር አልነበረም ለማለት አይደለም። በጎ ስራዎች እንደተሰሩ ሁሉ ጥፋቶችም በሂደት ተከስተው ነበረ። ጥፋቶቹ ሲከሰቱ መነሻቸው ምን ነበረ? ለጥፋቶቹ እነማን አስተዋጽኦ ነበራቸው ከሚል አኳያ ለማጣራት አልተፈለገም። ለምሳሌ ስለ ቀይ ሽብር ሲነሳ ሁኔታውን ማን ጀመረው? የኢሃፓን የከተማ ሽብር መኢሶንና ኢሃፓ ስለነበራቸው ሚና አቃቤ ሕግ ዞር ብሎ ለመመልከት እንኳን አልፈለገም። እነዚህ የፖለቲካ ድርጅቶች አንድ ትውልድ እርስ በርስ እንዲተላለቅ የነበራቸውን ሚና አንስተው ለማጣራት ስላልተፈለገ ሁሉንም ጥፋት በደርግ ባለስልጣናት ላይ ብቻ ለመጫን ተወሰነ። በመሆኑም ጥቅልና የጅምላ ክስ በሁሉም ደርግ አባላት ላይ በአንድነት ተመሰረተ። ለአንድ ወንጀል መፈጸም ማን ምን ተሳትፎ ወይም ኃላፊነት ነበረው? ወንጀሉ ሲፈጸም ግለሰቡ የት ነበረ? በቀጥታ ተሳትፎ ነበረ ወይ? የሚሉና የመሳሰሉ ጥያቄዎች መነሳት ነበረባቸው። ነገር ግን ይህንን ላለመመልከት ሲባል ደርግ ወንጀል ለመፈጸም ሆን ብሎ እንደተደራጀና ከላይ እስከ ታች መዋቅር ፈጥሮ አባላቱ በጋራ እንደተንቀሳቀሱ ለማሳየት ተሞከረ። የደርግ አባላት በጉባኤ ተቀምጠው የፖለቲካ ውሳኔ አስተላልፈዋል ሊባል ቢችል እንኳ በ60ዎቹ የኃይለ ሥላሴ ባለስልጣናት ላይ በሰጡት ውሳኔ ነበረ። በዚህ ውሳኔም ቢሆን ከፍተኛ ክርክር የተደረገበትና ብዙ ተቃውሞ የተነሳበት ጉዳይ የነበረ ሲሆን በሊቀመናብርቱ ተጽዕኖ የተላለፈ እንደሆነ በቦታው ላይ የነበሩ ሁሉ የሚያውቁት ነው። ከዚህ ሌላ ማንም መገመት እንደሚችለው እንደዚህ ያለ ከባድ ውሳኔ ሊቀመንበር መንግስቱ ሳያምንበትና ሳይደግፈው ሊያልፍ እንደማይችል የታወቀ ነበረ። የአፄ ኃይለ ሥላሴ አሟሟትም ቢሆን በጥቂት ሰዎች ውሳኔና ተሳትፎ የተከናወነ እንጂ አብዛኛው የደርግ አባላት እኔንም ጨምሮ የምናውቀው ጉዳይ አልነበረም። ብሎም የንጉሠ ነገሥቱን ህልፈት የሰማነው እንደ ማንኛውም ኢትዮጵያዊ በዜና ነበረ። ጀነራል ተፈሪና የተወሰኑ የደርግ አባላት በኢሃፓ እንቅስቃሴ ተጠርጥረው ከስብሰባ ላይ ሲወሰዱ እኔም እንደ ሌሎቹ አባላት መሳሪያ በያዙ ወታደሮች እጅ ወደ ላይ ተብዬ ለተወሰነ ጊዜ በቁጥጥር ስር ነበርኩኝ። ከዚያም እኔና ሁለት ጓዶች ጀነራል ተስፋይና ኮሎኔል ብርሃኑ ባይህ ሊቀመንበር መንግስቱ ዘንድ ሄደን የጀነራል ተፈሪን ሕይወት እንዲያተርፍ ብንጠይቀው ኮሎኔል ዳንኤል አስፋው በችኮላ ከሌሎቹ ጋር እርምጃ ወስዶባቸዋል ብሎ መልስ ሰጠን። በደርግ ዘመን በየክፍለ ሀገሩ የመስተዳድር መዋቅሮች ላይና በከተሞች በቀበሌ መዋቅሮች ውስጥ የተቀመጡ የፖለቲካ ድርጅቶች አባላት በግል ተነሳሽነት ወንጀል እንደፈጸሙ ይታወቅ የነበረ ሲሆን አንዳንድ ግለሰቦችም ለግል ጥቅማቸው ወንጀል ፈጽመዋል። ይህንንና ይህን የመሳሰሉ ብዙ ጉዳዮች እያሉ በ17 ዓመቱ የደርግ ዘመነ መንግስት ለተፈጸሙ ወንጀሎች ሁሉ የደርግ አባላት ብቻ ተጠያቂና በጋራ ተከሳሽ ሆነው ቀረቡ። ልዩ አቃቤ ሕግ ከ1987 ዓመተ ምህረት ጀምሮ በማዕከላዊ ፕላን ስብሰባ አዳራሽ በተሰየመው የፌዴራሉ አንደኛ ወንጀል ችሎት ከ700 በላይ ምስክሮችን በማቅረብና በማስመስከር አሉኝ ያላቸውን የተለያዩ የጽሑፍ ማስረጃዎችን በማቅረብ ለ7 ዓመት ያህል በተከታታይ ክሱን ሲያሰማ ቆየ። በችሎቱ ላይ የተገኙ ተከሳሾችም በጠበቆቻቸው አማካኝነት የቀረቡትን ምስክሮችና ማስረጃዎች መስቀለኛ ጥያቄዎች በማቅረብ ውድቅ ለማድረግ ሞክረዋል። ይሁንና ጉዳዩ አስቀድሞም የፖለቲካ ውሳኔ የተሰጠበት በመሆኑ ከችሎቱ ትክክለኛ ፍርድ መጠበቅ አስቸጋሪ ነበረ። የፌዴራሉ አንደኛ ወንጀል ችሎት አቃቤ ሕጉ በደርግ አባላት ላይ የቀረበውን በዘር ማጥፋት ወንጀልን ጨምሮ
ከ200 በላይ ክሶችን ካዳመጠ በኋላ ብይን ለመስጠት ግንቦት 13 1994 ዓመተ ምህረት ቀጠሮ ሰጠ። በዕለቱ ምን ብይን ይሰጥ ይሆን ተብሎ ሲጠበቅ ዳኞቹ ጉዳዩን ለመመርመር ተጨማሪ ጊዜ ያስፈልጋል በማለት ለህዳር 15 1995 ዓመተ ምህረት ቀጠሮ ሰጡ። ከዚያም ቀጠሮ ለሌላ 2 ወር ተራዝሞ በጥር 13 1985 ዓመተ ምህረት የመጀመሪያው ብይን ተሰማ። በዕለቱ የተሰማው ከ1 እስከ 83 ባለው ክስ ቻርጅ ሲሆን ከ1 እስከ 17 ባለው ላይ ሁሉም የደርግ አባላት እንዲከላከሉ፣ ከ18 እስከ 83 ባለው ክስ ተጠያቂዎች የቋሚ ኮሚቴ አባሎች እንደሆኑ ተገልጾ ከነዚህ መካከል በ9ኙ መከላከል እንደማያስፈልግ በቀሪዎቹ ላይ ግን እንዲከላከሉ ተበየነ። የቋሚ ኮሚቴ አባላት 1 ኮሎኔል መንግስቱ ኃይለማርያም፣ 2 ፍቅረ ስላሴ ወግደረስ፣ 3 ፍስሐ ደስታ፣ 4 ካሳሁን ታፈሰ፣ 5 ብርሃኑ ባይህ፣ 6 ለገሰ አስፋው፣ 7 ተስፋዬ ገብረ ኪዳን፣ 8 አዲስ ተድላ፣ 9 እንዳለ ተሰማ፣ 10 ገሰሰ ወልደ ኪዳን፣ 11 ውብሸት ደሴ እንደሆኑ ተገለጸ። የፍርድ ብይን ልዩ አቃቤ ሕግ የመሰረተው በአጠቃላይ 209 የክስ ቻርጆች ሲሆን በቀሪዎቹ 126 ቻርጆች ላይ ብይን ለመስጠት የፌዴራሉ አንደኛ ወንጀል ችሎት ጥር 14፣ 15 እና 16 ተሰየመ። ከተመሰረቱት 209 ክሶች ውስጥ የቋሚ ኮሚቴ አባላትን በ130ዎቹ የጥፋተኝነት ብይን ሰጠ። ከዚያም ተጨማሪ ትዕዛዝ ለማስተላለፍ ለመጋቢት 9 1995 ዓመተ ምህረት ቀጠሮ ከሰጠ በኋላ ጉዳያቸው በሌሉበት የሚታዩትን አባላት በሚመለከት በዕለቱ ውሳኔ እንደሚያስተላልፍ አስታውቆ ችሎቱ ተነሳ። ከብይን አሰጣጡ ለመረዳት እንደሚቻለው ፍርድ ቤቱ የቋሚ ኮሚቴ አባላትን በማዕበል ተፈጸሙ ለተባሉ ወንጀሎች ብቻ ሳይሆን በአጠቃላይ በሀገሪቱ ለተፈጸሙ ወንጀሎች ሁሉ ተጠያቂ አድርጓቸዋል። ይህም የሚያሳየው ፍርድ ቤቱ አቃቤ ሕጉ ያቀረበለትን ክስ ማለትም ደርግ ጥፋት ለመፈጸም ሆን ብሎ ራሱን ከላይ እስከ ታች አዋቅሮና አደራጅቶ ወንጀል ሲፈጽም ኖሯል የሚለውን መከራከሪያ መቀበሉን ነው። እንደ እውነቱ ከሆነ የቋሚ ኮሚቴ አባላት በሙሉ በየክፍለ ሀገሩ ስለተፈጸሙ ወንጀሎች ሁሉ ያውቃሉ ማለት አይቻልም። ለምሳሌ እኔ በተመደብኩበት ሥራ ላይ ከማተኮር ሌላ በየቦታው ስለተፈጸሙት ወንጀሎች ሁሉ አልፎ አልፎ አንዳንድ ነገር ከመስማት ውጪ በዝርዝር የማውቅበት ሁኔታ አልነበረም። ስለሆነም ሌሎች በፈጸሙት ወንጀል ሁሉ አብሬ ተጠያቂ በመሆኔ በጣም አዘንኩኝ። የፌዴራሉ አንደኛ ወንጀል ችሎት በደርግ አባላት ላይ ጥፋተኝነት ብይን ካሳለፈ በኋላ እንዲከላከሉ ወሰነ። የደርግ አባላትም ለመከላከል የሚያስፈልጓቸውን ማስረጃዎች ለማሰባሰብ እንዲችሉ የረጅም ጊዜ ቀጠሮ ቢያንስ 6 ወር እንዲሰጣቸው ጠየቁ። ከዚህ ሌላ መረጃዎችን ለማሰባሰብ ለሚመለከታቸው መስሪያ ቤቶች ሁሉ ትዕዛዝ እንዲሰጥ ልዩ አቃቤ ሕግ ያቀረባቸውን ማስረጃዎችንና የምስክር ቃሎችን ለመመርመር እንዲፈቀድላቸውና ሌሎችም ዝርዝር ጥያቄዎች በችሎቱ አቀረቡ። በዕለቱ ፍርድ ቤቱ የቀረቡለትን ጥያቄዎች ለመመርመር ሌላ ቀጠሮ ከሰጠ በኋላ በቀጠሮ ቀን ከተለያዩ መስሪያ ቤቶች የጠየቋቸው ማስረጃዎች እንዲሰጣቸው፣ አቃቢ ሕግ ያቀረባቸው የሰነድ ማስረጃዎችና የምስክር ቃሎች በወህኒ ቤቱ በአንድ ማዕከል እንዲቀርብላቸው፣ ምስክሮቻቸው ወህኒ ቤት እየመጡ እነርሱንም ሆነ ጠበቆቻቸውን እንዲያነጋግሩ፣ ወህኒ ቤቱ ደግሞ በጋራ የሚሰባሰቡበት ስፍራ እንዲያዘጋጅላቸውና ሌሎች አስፈላጊ የሆኑ ሁኔታዎች እንዲያመቻችላቸው የሚሉና ሌሎችም ዝርዝር ትዕዛዞች አስተላለፈ። የረጅም ጊዜ ቀጠሮ ጥያቄያቸውን ግን ፍርድ ቤቱ ወደ ጎን በመተውና የ4 ወር ጊዜ ብቻ በመስጠት የመከላከያ ሐሳባቸውን ከታህሳስ 6 ቀን 1996 ዓመተ ምህረት ጀምሮ መስማት እንደሚጀምር አስታወቀ። አቃቤ ሕግ ክስ የመሰረተው በ106 የደርግ አባላት ላይ ሲሆን
ከመካከላቸው 34ቱ ክስ ከመመስረቱ በፊት የሞቱ፣ 9ኙ ደግሞ በእስር ላይ ያሉ ሕይወታቸው ያለፈ ይገኙበታል። ከቀሩት 63 አባላት ውስጥ 26ቱ በሌሉበት የተከሰሱ ሲሆን ችሎት ቀርበው የሚከራከሩት 37 ብቻ ነበሩ። እነዚህ የደርግ አባላት በግልና በጋራ መከላከያቸውን ያቀረቡ ስለነበረ ችሎቱ ጉዳዩን እንደየሁኔታው ነበር የሚያስተናግደው። አባላቱ በሚያቀርቡት ክርክር ደርግ የዘር ማጥፋት ወንጀል አለመፈጸሙን፣ የቀይ ሽብር ዋና ተዋናዮች ኢህአፓና መኢሶን እንደነበሩ፣ የግድያ ዘመቻ የተጀመረው በእነሱ እንደነበረ ለማስረዳት ጥረት አድርገዋል። ለምስክርነት የቀረቡት ሰዎች ሁሉ በደርግ ጊዜ ዘር ማጥፋት ወንጀል እንዳልተፈጸመና ደርግ ዘር ለማጥፋት ተደራጅቶ እንዳልሰራ በተለያየ መልክ ለማስረዳት ሞክረው ነበረ። ከምስክሮቹ መካከል ታዋቂ ግለሰቦች፣ ምሁራን፣ የሀገር ሽማግሌዎችና የቀድሞ ባለስልጣናት ሁሉ ይገኙበት ነበረ። የችሎቱ መድረክ ለፖለቲካ ሥራና ለውጭ መንግስታት በፕሮፓጋንዳ መሳሪያነት አገልግሏል። የደርግ አባላት የመከላከል ሂደት ከ3 ዓመት በላይ የፈጀ ሲሆን ከመርዘሙ የተነሳ የችሎቱ ውሎ ወደ መጨረሻ ላይ በዜናም ስለማይተላለፍ የፍርዱ ሂደት መቼ ይጠናቀቅ ይሆን እያልን ራሳችንን እንጠይቅ ነበረ። ይህ በዚህ እንዳለ ጣሊያን ኤምባሲ ተጠልለን ከምንገኘው መካከል ባልተጠበቀ ሁኔታ ጀነራል ተስፋዬ ገብረ ኪዳን ከዚህ ዓለም በሞት ተለየ። የጀነራል ተስፋዬ ህልፈተ ሕይወት እንኳ ለኛ አብረን ለነበርነው ይቅርና ውጪ ላለውም ሰው ቢሆን ያልተጠበቀ አስደንጋጭ ዜና ነበረ። ውድ የኢትዮ ሜዳ ቤተሰቦች በገጠመኞች የታጀበ የህይወት ጉዞ ከሚለው መጽሐፍ ላይ የመረጥንላችሁ በምርጥ ገጾች ፕሮግራም ያቀረብንላችሁ ታሪክ አላበቃም። ክፍል 27ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።